ፋኖና መከላከያ ሰራዊቱ ተጫረሱ። እጅግ ዘግናኝ ጦርነት ተደርጓል። እጅግ አንገብጋቢ ሰበር መረጃ በእጃችን ገብተዋል። በዝርዝር እናቀርበዋለን። በምስራቅ ጉራጌ ዞን ቡታጀራ ከተማ አመጽ ተቀስቅሷል። ዝርዝሩ ከቡታጀራ ተልኮልናል፣ በቆይታችን ይቀርባል። ከተለያዩ አካባቢዎች የተወከሉ የፓርላማ አባላት ነዋሪዎች ያሉባቸውን ችግሮች እንደገለጹላቸው ተናግረዋል። ትንታኔ ዘገባ ይዘንበታል። የግብጽ የውጭ ጉዳይ ሚኒስትር በአባይ ወንዝ ጉዳይ ዙሪያ ከጸጥታው ምክር ቤት ፕሬዝዳንት ጋር መነጋገራቸው ተገልጿል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው የመረጃ ሰዓታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉ ዘንድ በታላቅ ትህትና እንጠይቃለን። አሁን የዕለቱን መረጃዎችን በዝርዝር ወደ ማቅረብ እንሸጋገራለን። የግብጽ የውጭ ጉዳይ ሚኒስትር በአባይ ወንዝ ጉዳይ ዙሪያ ከጸጥታው ምክር ቤት ፕሬዝዳንት ጋር መነጋገራቸው ተገለጸ። በኒውዮርክ የሚገኙት የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ ከተመድ የጸጥታው ምክር ቤት ፕሬዝዳንት ጋር ውይይት ማድረጋቸው ተዘግቧል። የውጭ ጉዳይ ሚኒስትሩ በዚህ ውይይት ላይ በርካታ ግብፃውያን ይዘው የተገኙ ሲሆን ውይይቱም የአባይ ወንዝ ጉዳይን ጨምሮ በተለያዩ አጀንዳዎች ላይ ትኩረት ያደረገ ነበር። የወቅቱ የተመድ የጸጥታው ምክር ቤት ፕሬዝዳንት ከሆኑት የደቡብ ኮሪያው የውጭ ጉዳይ ሚኒስትር ቹ ዩሃን ጋር ባደረጉት በዚህ ውይይት የግብጽ የውጭ ጉዳይ ሚኒስትር ሀገራቸው የውሃ መብቷን ለማስከበር ሁሉንም አስፈላጊ እርምጃዎችን እንደምትወስድ መናገራቸው ተገልጿል። አህራም የተሰኘው የግብጽ መንግስታዊ ሚዲያ በዘገባው ሚኒስትሩ ኢትዮጵያ በአባይ ወንዝ ላይ የገነባቸው ግድብ ዓለም አቀፍ ሕግን እንደሚጥስ ገልጸው ይህንን የተናጠል እርምጃ እንደማይቀበሉት ማስረዳታቸውን አስታውቋል። የአባይ ወንዝ ለሀገራቸው የህልውና ጉዳይ እንደሆነም እንዳስታወቁ ተዘግቧል። ይህ በእንዲህ እንዳለ የህዳሴው ግድብ ተጠናቆ በተመረቀበት ዕለት ለጸጥታው ምክር ቤት ተመሳሳይ ይዘት ያለው ደብዳቤ ማስገባቷ ይታወሳል። የአሰብን ጥያቄ የማይቀበል ኢትዮጵያዊ ባንዳ ነው ሲል መከላከያ ሰራዊቱ ገለጸ። የኢትዮጵያ መከላከያ ሚኒስቴር በይፋው የፌስቡክ ገጹ ላይ ያሰፈረው መልእክት ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ አያቅማማም ሲል ገልጿል። ጳጉሜ 4 ቀን 2017 ዓ.ም የተመረቀውን የህዳሴ ግድብን በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አስታውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀለድም መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴሩ መልእክቱን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል። በአማራ ክልል ላለፉት 2 ዓመታት ውጊያ ባለባቸው አካባቢዎች ትምህርት ቤቶች በመዘጋታቸው እድሜያቸው ለጋብቻ ያልደረሱ ታዳጊዎች ወደ አዲስ አበባና ወደ ሌሎች ከተሞች በመሄድ በሴተኛ አዳሪነት እንደሚሰሩ ጀንደር ኤንድ አዶለሰንስ ግሎባል ኤቪደንስ የተሰኘ ዓለም አቀፍ የጥናት ቡድን አስታወቀም። የተቋሙ ጥናት አማራ ክልልን ጨምሮ በኦሮሚያ፣ በትግራይ፣ በሶማሊያና በአፋር ክልሎች ግጭትና ድርቅ ባሉባቸው አካባቢዎች በሚኖሩ 20,000 ሴቶች ላይ የተደረገ መሆኑን የልጅነት ጋብቻን ጨምሮ ጾታዊ ጥቃት በከፍተኛ መጠን እየጨመረ መምጣቱን ተመላክቷል። ኢትዮጵያ የሴቶችን ማህበራዊ ቅንጅት ትመራለች በሚል መሪ ቃል ላለፉት 5 ዓመታት በወጣት ሴቶች ላይ ትኩረት አድርጎ ሲሰራ የነበረው ፕሮጀክት የመዝጊያ ፕሮግራም ላይ ጥናቱን ያቀረቡት የምርምር ተቋሙ የኢትዮጵያ ተወካይ ዶክተር ወርቅነህ አበበ ናቸው።
በአማራ ክልል ደቡብ ጎንደር ዞን 5 ወረዳዎች ውስጥ ካሉ 67 ቀበሌዎች ናሙና መወሰዱን የተናገሩት ዶክተር ወርቅነህ በቀበሌዎቹ ላለፉት 2 ዓመታት ትምህርት ቤቶች ሙሉ በሙሉ ተዘግተው መቆየታቸውንና ከ90 በመቶ በላይ የሚሆኑ ተማሪዎች ከትምህርት ገበታ ውጪ ለመሆን መገደዳቸውን ገልጸዋል። ከትላንት መስከረም 17 2018 ዓመተ ምህረት ጀምሮ በቡታጀራ ከተማ ግጭት ተቀስቅሷል። የግጭቱ ምክንያት ደግሞ ለዘመናት በመስቃን ወረዳ አንቦር ቀበሌ የተዳደረ የነበረው የስኖኖ ሴራ የዞኑ አስፈጻሚዎች ስኖኖ ሴራ የእንቦር ቀበሌ አይደለም የዶቢ ቀበሌ ነው ብለው በመወሰናቸው ዛሬ በመስቃን ወረዳ ዋና ከተማ ቡታጀራ ሴርና አዳራሽ ላይ ዝግጅት በማዘጋጀታቸው የተነሳ ሲሆን ይህም በተደጋጋሚ የመስቃን ወጣቶች ሽማግሌዎች ይህ ልክ አይደለም ባህል የማጥፋት ተልእኮ ነው ብለው የመስቃን ወጣቶች ትላንት ምሽት መስከረም 17 2018 ዓመተ ምህረት ጀምሮ በቡታጀራ ከተማ ወደ አደባባይ ወጥተው የተቃውሞ አመጽ ማንሳታቸውን ምንጮች ገልጸዋል። በከተማዋ ሆቴሎች፣ መኪናና ሌሎችም መገልገያ ንብረቶች ላይ ጉዳት ደርሷል። በዋና ከተማዋ መደበኛ እንቅስቃሴ ተስተጓጉሏልም ብለዋል። ከተለያዩ አካባቢዎች የተወከሉ የፓርላማ አባላት ነዋሪዎች ያሉባቸውን ችግሮች እንደገለጹላቸው ተናገሩ። የሶስት ክልል የህዝብ ተወካዮች ምክር ቤት አባላት የወከላቸው የማህበረሰብ ክፍሎች የገጠማቸውን የጸጥታና ሌሎች ችግሮች እልባት እንዲያገኙ ጥያቄ እንዳቀረቡላቸው አስታውቀዋል። በአመት 2 ጊዜ ከመራጮቻቸው ጋር የሚገናኙት የህዝብ ተወካዮች ምክር ቤት አባላት የክረምት እረፍታቸውን ካጠናቀቁ በኋላ ህዝባዊ ውይይቶችን በማድረግ ከመራጮቻቸው የሚነሱ ጥያቄዎችን እንደሚሰበስቡ ይታወቃል። ከቤንሻንጉል ጉሙዝ ክልል፣ ከኦሮሚያና ከአማራ ክልሎች የተወከሉ የምክር ቤት አባላት የጸጥታ ችግርና የመሰረተ ልማት ጥያቄዎች በማህበረሰቡ በስፋት መነሳታቸውን አስታውቋል። በቤንሻንጉል ጉሙዝ ክልል ረጅም ጊዜ የቆየው የጸጥታ ችግር በማህበረሰቡ ዘንድ ስጋት ሆኖ መቀጠሉን የመተከል ዞን ተመራጭ የሆኑት ባሂታ ባውዳ ገልጸዋል። ይህም ማህበረሰቡን ለከፋ ችግር እንዳጋለጠውና የተጀመሩ ፕሮጀክቶችንም ለማጠናቀቅ እንቅፋት እንደፈጠረም ተናግረዋል። በተለይም ከግልገል በለስ ወደ ህዳሴው ግድብ የሚወስደው የመንገድ ፕሮጀክት ከ4 ዓመት በፊት አስፋልት ለማድረግ እቅድ ተይዞ ነበር። ነገር ግን በነበረው የጸጥታ ችግር ምክንያት መቋረጡን አስረድተዋል። በአማራ ክልል የባህር ዳር ከተማ ተወካይ የሆኑት ዶክተር ደሳለኝ ጫኔ በበኩላቸው በክልሉ ባለው የጸጥታ ችግር ምክንያት የመረጣቸውን ማህበረሰብ በአካል ማግኘት እንዳልቻሉም ገልጸዋል። በዚህም የማህበረሰቡን ትክክለኛ ስሜት ለመረዳትና ትንሽ የሚመስሉ ነገር ግን ማህበረሰቡ የሚቸገርባቸውን ጉዳዮች ለመለየት እድል እያገኙ እንዳልሆነም ተናግረዋል። ባለፉት 2 ዓመታት ከክልሉ የተመረጡ የምክር ቤት አባላት የመረጣቸውን ማህበረሰብ ለማግኘት ሲቸገሩ መቆየታቸውን፣ ሆኖም በሌሎች አማራጮች ጥያቄዎችን ለማግኘት በሚደረግ ጥረት የሚደርሳቸው ጥያቄዎች የጸጥታና ደህንነት መሆናቸውን የሚገልጹት ዶክተር ደሳለኝ ማህበረሰቡ እንደሚፈልገው ወጥቶ መግባት አለመቻሉን አስረድተዋል። ሁሉም የማህበረሰብ ክፍሎች በሚባል ደረጃ አርሶ አደሮች፣ ነጋዴዎች፣ አሽከርካሪዎች እንዲሁም ሌሎች ተንቀሳቅሰው የሚሰሩበት ሰላም የሚኖርበት ሁኔታ እንዳልተመቻቸለት ተናግረዋል። ባለፉት 4 ዓመታት ውስጥ የመረጣቸውን ህዝብ 3 ጊዜ ብቻ ማግኘታቸውን የሚገልጹት የምዕራብ ጎጃም ዞን ጂጋ ወረዳ ተወካይ ዶክተር አበባ ደሳለው እርሳቸው የመጡበት ወረዳ የሚገኙ ነዋሪዎች ለተከታታይ ዓመታት የሚያነሱት ጥያቄ የሰላም ማጣት መሆኑን ገልጸዋል። በጦርነት ተሳትፎ የሌላቸው ሰዎች ሞት፣ የአካል ጉዳት፣ ጾታዊ ጥቃትና የንብረት ውድመትን የመሳሰሉ ሌሎችም ጥቃት እየደረሰባቸው እንደሆነ ዶክተር አበባው ተናግረዋል። ከዚህም ጎን ለጎን እንደ መንገድ ያሉ የመሰረተ ልማት ጥያቄዎችም እንዳቀረቡ ተናግረዋል። ከኦሮሚያ ክልል አርሲ ዞን ቀሬ ወረዳ ተወክለው የምክር ቤት አባል የሆኑት ወይዘሮ ሹርቤ ገመዳ በበኩላቸው በአካባቢው ተገኝተው ከማህበረሰቡ ጋር መወያየታቸውን ገልጸዋል። በውይይት ወቅትም የመንገድና የሆስፒታል ግንባታ ጥያቄዎች መነሳታቸውን ተናግረዋል። ወረዳውን ከአርሲ ነገሌ የሚያገናኘው የመንገድ ፕሮጀክት ጨረታ ከወጣ በኋላ ስራ ሳይጀምር መቅረቱንም ጠቁመዋል። እንደ ህዝብ ተወካይ ለህዝብ ጥያቄ ምላሽ ማስገኘት ባለመቻላችን እያስፈራን ነውም ብለዋል።
በሰሜን ወሎ ዞን በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የሚደረገው ትንቅንቅ እንደቀጠለ ይገኛል። በታጣቂ ኃይሉ የምስራቅ አማራ ቀጠና ምኒልክ እዝ ብሎ ራሱን የሚጠራው ታጣቂ ኃይል በመከላከያ ሰራዊቱ ጠንካራ ጥቃት በመፈጸም በሰሜን ወሎ በርካታ ወረዳዎችንና ከተማዎችን መቆጣጠሩን ተከትሎ መከላከያ ሰራዊቱ ትላንትናና ዛሬ ጠንካራ የመልሶ ማጥቃት እርምጃዎችን እየወሰደ ይገኛል። ለቀናት በዘለቀው በዚህ አደገኛ ውጊያ በሁለቱም ኃይሎች በኩል በርካታዎች ተገለዋል፣ ቆስለዋልም ተማርከዋል። ሁለቱም ኃይሎች በየፊናቸው አሸንፈናል፣ ይህንን ከተማ ተቆጣጥረናል የሚሉ መረጃዎችን በፕሮፓጋንዳ ማሰራጫዎቻቸው በኩል እያሰራጩ ይገኛሉ። የታጣቂ ኃይሉ ሚዲያ አውታሮች በዛሬው ዕለት በተደረገው ውጊያ የመቅደላ ወረዳ ሚሊሻ ጽሕፈት ቤት ኃላፊ አቶ ሰኢድን መግደላቸውን አስታውቀዋል። የመንግስት አክቲቪስቶች በበኩላቸው በርካታ የፋኖ ታጣቂዎች ተገድለው የሚያሳዩ ፎቶዎችን በማህበራዊ ሚዲያዎች አሰራጭተዋል። እንዲሁም በሰሞኑ ፋኖ የፈጸመው ያልተጠበቀ ጥቃት በማሰልጠን ሎጂስቲክ በማቅረብና አቅጣጫ በመስጠት የመራው የህወሓትና የኤርትራ ጥምረት ጸምዶ መሆኑን አስታውቀዋል። እነዚህ የመንግስት አክቲቪስቶች እነ ምህረት ወዳጆ በቅጽል ስሙ ዋርካው በሰሞኑ ከጥቃቱ ከቀናት በፊት በትግራይ ክልል ስልጠና መውሰዳቸውን ተናግረዋል። የማዕከላዊ እዝ ግቤ ኮር የምስረታ በዓሉን በማክበር ላይ ይገኛል። በኢትዮጵያ መከላከያ ሰራዊት የማዕከላዊ እዝ አካል የሆነው ግቤ ኮር 4ኛ ዓመት የምስረታ በዓሉን በልዩ ልዩ ዝግጅቶች ለማክበር የእዙ አዛዥ ሌተናል ጀነራል ዘውዱ በላይን ጨምሮ ጥሪ የተደረገላቸው እንግዶች መገኘታቸውንም ሰራዊቱ ዘግቧል። የኮሩ አዛዥ ብርጋዴር ጀነራል ጀማል ከድር፣ የኮሩ አመራሮች፣ የሀገር ሽማግሌዎችና የሃይማኖት አባቶች ለእንግዶች አቀባበል አድርገዋል። የግቤ ኮር 4ኛ ዓመት ምስረታ በዓል ከዛሬ ጀምሮ በተለያዩ ዝግጅቶች በግቢ ከተማና በግቢ ስቴዲየም እንደሚከበር መከላከያ ሰራዊቱ አስታውቋል። ከረጅም ዓመታት በኋላ ለመጀመሪያ ጊዜ ከኤርትራ ጋር በከፍተኛ ባለስልጣን ደረጃ ንግግር ማድረጋችን የሚደነቅ ነው ሲሉ የትራምፕ አማካሪ ገለጹ። የአሜሪካው ፕሬዝዳንት ትራምፕ የመካከለኛ ምስራቅና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሉስ ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ጋር መወያየታቸው በስፋት መዘገቡ ይታወሳል። በዚህ ጉዳይ ላይ ዋና አማካሪው በኤክስ ገጻቸው ላይ አሜሪካ ከኤርትራ ባለስልጣናት ደረጃ እንደዚህ አይነት ውይይት ሲደረግ ከረጅም ዓመታት በኋላ ይህ የመጀመሪያ መሆኑን ገልጸዋል። በመሆኑም ይህን መሰል ንግግር መደረጉ የሚደነቅ መሆኑን ጠቅሰዋል። ማሳድ ብሉስ ጨምረውም ውይይቱ ሁለቱም አካላት ገንቢ የሁለትዮሽ ወዳጅነታቸውን መልሰው ለማስቀጠል ፍላጎት እንዳላቸው ግልጽ ማሳያ ነውም ብለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። እንዲሁም ነፃና ገለልተኛ መረጃ እንዲደርሳችሁ የሚዲያችን የፕሪሚየም አባል መሆን የምትፈልጉ ውድ ቤተሰቦቻችን ታንክስን በመግዛት ትቀላቀሉ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።